ለይኩ ጋሺ አባዬ ደህና ነህ እንዴ? ማዬ ለምን ነው ዝም የምትሉት እንዴ? ሐኪም ቤት እንውሰደው እንጂ። ቆይ ለይኩ ምን ተፈጥሮ ነው? ማን ነው እንደዚህ ያደረገ? ኤርሚያስ ነው እንደዚህ ያደረገው። ምን? በፍጹም ኤርሚያስ አባቴ ላይ እጁን አያነሳም። እኔ እንዳደን እንደዚህ ካደረገው በኋላ ነው ደረስኩት። ልጁ አብዷል ማለት ነው። ቆይ ሳገኘው ደህና አልነበር እንዴ? ኔና ምን አለ ዘው ወደቀበት ድንጋይ አንስቼ በጫንኩበት። አይሆንም ኤርሚያስ በፍጹም እንደዚህ ነገር አያደርግም። አይሆንም አልኩህ ወንድሜ አይሆንም። ኤሚ በአይኔ በብረቱ ያየሁት እኮ ነው። እና ይልክ እንጂ ነው። በፍጹም ወንድሜ ኤርሚያስ እንደዚህ ሊያደርግ አይችልም እንዴ? የሆነ ስህተትማ መኖር አለበት። ያንቺ ኤርሚያስ ይሄን ያደረገ ማለት ነው። ቆይ አንገቱን በጥሽ ስጥልሽ አርፈሽ ትቀመጫለሽ። ያኔ እውነት እሱ ከሆነ ይሄን ያደረገው ኤርሚያስ አይደለም። ምን ዳድ ግን እኮ ተያይዛችሁ ተራንቃችሁ አይቻችሁ ነበር። እሱ አይደለም አልኩ። እና ታዲያ ማን ነው እንደዚህ ያደረገ? ያ ተሰማ ምርት ነው። ምን እናስቀምጣት። ወይ የሰሙት እውነት ነው? ፍቃ ተረጋጊ። መጀመሪያ ነው ለዛት ቀረ ጋሺ እባክዎ የውሸት ነው አባትሽ እንደዛ ያደርግም በሉኝ እባክዎ። የኔ ልጅ በጣም አዝናለሁ። እኔ እኮ በአባቴ ስራ ተሳቅቄ ሞትኩኝ። አሁንስ ምገባበት ሁሉ ነው የጠፋብኝ። ጋሺ እሺ ምን ላድርግ? ምን እያልሽ ነው ልጅ? ይሄ ጉዳይ የኔና የተሰማ ብቻ ነው። እስቲ ናሁም አባቴን አስገባና ፊቱን ይታጠብ። ሕክምናም ካስፈለጉ ደግሞ እኔው ራሴ ገብቼ ይታጠባለሁ። ናሚ ልጅ በተፈጠረው ነገር በጣም አዝኛለሁ። አይዞሽ ልጅ። ቆይ እንዴት አባዬ ሁላ ነገር ረስቶ ጋሽ ላይ እጁን ያነሳል? እሺ ምንድን ነው የሚባለው? ዝኑ እስቲ እባክሽ አንቺ ከገባሽ አስረጅኝ። ቆይ እዚህ ቤተሰብ ላይ ምንድን ነው እየተካሄደ ያለው? እኔም አልገባኝም እኮ የኔ ልጅ። ነገር ሁሉ ምንም ነገር ሊገባኝ አልቻለም። አባትሽን የፈለገ ነገር ግን እንዴት አባት ላይ እንደዚህ አይነት ምንጭ ወስዷል? ቆይ አሁንም ለምን ራስን ትወቅሳለህ? እንዴት ራሴን አልወቅስም አምራን? ራሴን እንኳን ኃላፊነቱን ወስጄ ሆስፒታል ድረስ ለሕክምና ብዬ ያመጣሁት። ታክሞ ሁሉ ነገር ጨርሶ ከሆስፒታል ሊወጣ ሲል ድንገት ፖሊስ መጥቶ ህይወቱ አደጋ ላይ ሲወድቅ እንዴት ነው ራሴን የማልወቅሰው? እንደውም እኮ በወንጀል የሚፈለግን ሰው ራስን አደጋ ላይ ጥለክ ለማዳን በመሞከርክ እኮ ኩራት ነው ሊሰማ የሚገባው። ከዛ ውጪ ምን ልታደርግ ትችላለህ? አንተ ከፖሊሶች ጋር ተታኩሰህ ልታስጥለው አትችል። እሱንማ እንዴት አደርጋለሁ? ግን ምን እንደደረሰበት እንኳን ማወቅ አልቻልኩም። በዛ ላይ ዳግም ስልክ እያነሳልኝ አይደል? በቃ እሺ ከዚህ በላይ ራስን አታጨናንቅ በእናትህ። ቆይ ፖሊሶች በዛ ቅጽበት እንዴት በድንገት መጡ? አንድም እኮ ጥያቄ ውስጥ የከተተኝ ነገር እሱ ነው። በእርግጠኝነት የሆነ ሰው ደውሎላቸው ሊሆን ይችላል የመጡት እንጂማ ያለምንም ጥቆማ ሆስፒታል ድረስ እኮ ሊመጡ አይችሉም። መቼም አንተ አልደወልክላቸውም አይደል? ምን ማለት ነው አምራን? እኔ እንዴት እንደዛ ላደርግ እችላለሁ? በዛ ላይ እኮ ደግሞ ይሄን ጉዳይ የምናውቀው እኔና እነርሷ ብቻ ነን። ማለቴ አይ ኖ እንደዛ እንኳን በፍጹም ሊሆን አይችልም። ምንድነው ያስታወስከው ነገር አለ? አይ የሆነ ሐሳብ መጥቶብኝ ነው።
በእርግጥ ከኔ ጋር የነበረችው ነርስ ልክ እንደራሴ ነበር ማምናት። ወይ ማን ያውቃል? ባመንከው ሰው ሊሆን ይችላል እኮ የተከዳኸው። እሷ እንደዛ ታደርጋለች ብለሽ ነው? በፍጹም እሷ እንደዛ ልታደርግ እንኳን አትችልም። የዋህ አትንፋኑ። እንዴት እንደዚህ በቀላሉ በሰው እርግጠኛ ትሆናለህ? አትፍረጅብኝ እንጂ አምራን፣ ነርሷ ከኔ ጋር ረጅም ዓመት የሰራች ባለሙያ ነች። በዛ ላይ ከመጀመሪያውም ጀምሮ በደንብ አስጠንቅቄያት ነበር። ሰው እኮ አታርግ የተባለውን ነገር እኮ ያደርጋል አይደል እንዴ? ደግሞ ሲምባም ቢሆን ፎቶ በየቦታው የተለጠፈ ሰው ነው አይደል? ከሷ ይሄንን አልጠብቅም። ብቻ ሁላችንም ያላሰብነው ነገር ነው የሆነው። ፈጣሪ ብቻ የሆነው ከማለት ውጭ ሌላ ምን እንላለን ብለሽ ነው? ለማንኛውም ሲምባም ማምለጡ አይቀርም። እንዳፍሽ ያደርገው። ሰውየው አይደለም ከሆስፒታል ከእስር ቤት ራሱ አምልጦ የለ እንዴ? አያደርገውና የሆነ ነገር ግን ቢሆን በፍጹም ራሴን ይቅር አልለውም አምራን። በቃ አሁን ሁሉንም ነገር እንርሳውና ልጅ እንውለድ። ምን? መቼም ልታስቀኝ አስበሽ መሆን አለበት ይሄንን ያልሽው። እናትህ እኮ ውለጅ እያሉ እየጨቀጨቁኝ ስለሆነ የእውነት ልውለድላቸው ብዬ እኮ ነው። ስሜን ስታነሽ የሰማው መሰለኝ። መቼም አንቺ ስሜን እያነሳሽ እድሜ አይረዝም። ኧረ አላማሁትም ማዘርዬ፣ ማዜት አትዬ። እማዬ መጀመሪያ የእግዚአብሔር ሰላምታ አይቀርም? እግዚአብሔር ይመስገን እንደናንተ ክፋትና ተንኮል እስካሁን የደረሰብኝ ነገር የለም። ይሄ ደግሞ ምን ማለት ነው? ማን ነው አንቺ ላይ ክፋትና ተንኮል ያሰቡ? ስም ጠርቼ ከሌ ብልህ ያምርብኛል መሰለ? ምንድነው እማዬ? ነገሩን አወሳሰብሽው እኮ። ለምን ግልጹን አትነግሪኝም? ዛሬ አያፈጤ ጋር ደውዬ ነበር። ለምን ጉዳይ? በእጮኛ ጉዳይ ልበልህ። ስለኔ እጮኛ ደግሞ አያፈጤ ምን ይመለከተዋል እማዬ? ማን ነበር ስሟ? አምራን ነው? ስሜ የሚከብዱት ከሆነ እንደፈለጉ ይጥሩኝ እቴትዬ። አምራንን ባልልሽ አስጠልታን ብልሽም ቅር አይልሽም? አረ ቅር አይለኝም። እንደውም አስበውታል። ስሜ ሲቆላመጥ አስጡ አስጤ እኮ ነው ምናምን እንደዛ ነው የሚባለው። እማዬ ይሄ ንግግርሽ ልክ አይደለም። እሷ ቀልዴ ገብቷት እየሳቀች ነው። አንተ ዝም ብለህ አብረሃት አስቅም እንዴ? እሷ ለኔ ብላ ነው ምንም እንዳልመሰላት አውቃ የምትስቀው። አይፋኑ እናት ተጫዋች መሆናቸውን ታውቃለህ እንዴ? እኔ ከልቤ ነው የሳኩት። ጭራሽ እኔን ተጫዋች? ቢገባችሁ እናንተ ናችሁ ሁለታችሁ ተጫዋች። ይሄ ደግሞ ምን ማለት ነው እማዬ? ልዩነቱ የእናንተ ጨዋታ አያስቅም፣ የእናንተ ጨዋታ ድራማ ነው። ምን እያልሽ ነው እማዬ? ምን ነው ደነገጣችሁ? በልጄ ቤት መቀለድ አልችልም እንዴ? አረ ይችላሉ እንጂ። ለማንኛውም ይሄ ቤት ሰራተኛ ያስፈልገዋል። ታዲያ ምን ችግር አለው? መቅጠር እኮ እንችላለን። ለምን ይቀጠራል ፋኑ? ይሄን ነገር እኮ እኔ ማድረግ እችላለሁ። ለሶስታችን አላንስም እኮ የምር መኑኝ። ወይ እንዴት አንጀቴን በላሹ። በይ አንቺ የልጄ ሚስት ስለሆንሽ እንደ ቤት እመቤት ቁጭ ብትይ ይሻልሻል። እንዴ እቴቴ የልጄ ሚስት ነው ያሉኝ? እንዳትደሰች፣ አፌ አዳልጦት ነው ይሄንን ነገር የተናገርኩት። ኧረ እማዬ እባክሽን ቢያንስ ሰው ይሰማዋል በይ። ለማንኛውም የቤት ሰራተኛ ላመጣላችሁ አገር ቤት ደውዬ ተነጋግሬያለሁ። ከፈለጋችሁም ስሟን እዚሁ ልነግራችሁ እችላለሁ። ዋናው ስራዋ ነው እንጂ ስሟ ምን ያደርግልናል ብለሽ ነው? ግድ የለህም። የገጠር ስም እኮ ደስ ይላል። እቴትዬ እስኪ እንገብ። ብርጓል ትባላለች። ምን እማዬ? ቆይ ምን ለማድረግ እየሞከርሽ ነው? ምንም ለማድረግ እየሞከርኩ አይደለም። መጀመሪያ ለሚስትነት ጠይቄ ነበር እምቢ አልከኝ እንጂ። ስለዚህ ቢያንስ የቤት ሰራተኛ ትሆናችሁ ብዬ። ለምን አስፈለገ ነው ጥያቄ? ሲጀመርኛ ሰራተኛ እንፈልጋለን ብለናል እንዴ? ባትሉኝስ እኔ ራሴ አስቤ ማድረግ አልችልም እንዴ? ባለቤትህ ደግሞ በቅርቡ ትወልዳለች። ስለዚህ ሰው ያስፈልጋቸዋል። እማዬ ገና እኮ እኔና አምራን አልተጋባንም። እና ልጅ መውለድንና መጋባትን ምን አገናኘው? ለምንድን ነው የማይገናኘው? ሰው ካገባ በኋላ አይደል እንደሚወልደው? እሱማ ገጠር ነው። እናንተ እኮ እዚህ ካረገዛችሁ በኋላ ነው የምትጋቡት። ተወልጅ እንደሆን ውለጅ። በቅርቡ አያት መሆን አምሮኛል። ሲመስለኝ እናት ሳይጠራጠሩን አይቀሩም። ለነገሩ ምን ያድርጉ ማለት እኔ እናንተ በቃላት ከመሸነጋገል ውጪ ሌላ ቁም ነገር እንኳን አይተውብን አያውቁም። ነገ ከስራ በጊዜ መጥቼ ቆንጆ ራት ልጋብዝሽ አስቤያለሁ። ምን ትያለሽ? እራቱ የድራማ ካም ነው? እራቱ የድራማ ሳይሆን የእውነት ግብዣዬ ነው።
አለ አይደለ ከማዬ ትንሽ ዞር ብለን የእውነት ጊዜ አብረን እንድናሳልፍ ፈልጋለሁ። በዛ ላይ አንድ የምነግርሽ ትልቅ ነገር ይኖረኛል። ትልቅ ነገር? የኔ ወንድ ፖሊሶች መስለውኝ። አሁን እኔኛ አባዬ ተመስገን። ተመስገን ብቻ። እኔ አንተ አባት ጭብጣቸውን ፈልቅቄ እንዳመለጥኩ ቁጠረው። በህይወት አገኘሃለሁ ብዬ አላሰብኩም ነበር። ዋናው ግን ደህና መሆን ነው። እንግዲህ እንደተለመደው አምልጫቸዋለሁ። ታውቃለህ፣ ነርሷን ከመጀመሪያው ጀምሮ ጠርጥሬያት ነበር። ለፖሊሶቹ የደወለችው ራሷ ነች ማለት ነው። የተኩስ ድምፅ ተሰምቷል ሲሉኝ በህይወት ማገኛ አልመሰለኝም ነበር። በእርግጥ እንደ ልማዳቸው ተኩሰውብኝ ነበር። ያንተ የልጅ አምላክ አተረፈኝ። ቆይ ግን እስከ መቼ ነው እንደዚህ በስጋት የምንኖረው? አንድ ቀን እኮ አንተን ይገሉብኛል እያልኩ እየተሳቀቅኩ ነው ያለሁት። አይዞህ፣ እውነቱ እኛ ጋር አለ። ደግሞ ሸጠቡን እንዳልገደልኩት ልቦና ያውቃል። እርግጠኛ ነኝ ይሄ የጊዜ ጉዳይ ነው። ይሄ ሁሉ ነገር ያልፍና እኛ የተጨነቅነው እነሱ የሚጨነቁበት ጊዜ በቅርብ ነው እኮ። እስከ መቼ? አንድ ቀን። ደግሞ እኛ ስለቸኮልን አይደለም። ምንም ያህል ቢደበቅ አንድ ቀን እውነቱ ይፋ ይወጣል። ስለዚህ እጃችንን አጣጥፈን እንቀመጥ ነው የምትለኝ? ምንም አይነት መፍትሄ እየታየኝ አይደለም። ያ ሰውዬ አርፎ የማይቀመጥ ከሆነ እኔም ማጥቃት እጀምራለሁ። ምን ልታደርግ ነው? በእጅ ያለው ማስረጃ አሳልፌ እሰጣለሁ። እኮ ለማን ነው አሳልፈህ የምትሰጠው? እውነተኛውን ሰው ካስመሰየው መለየት አቅቶን እኮ ነው ኮማንደሩ እያሳደደ ነው ያለው። እባክህ ተስፋ አትቁረጥ። በትዕግስትና በጥረት የማይሳካ ነገር የለም። ይኸውልሽ ብርጓሌ፣ በገዛ ጆሮዬ ነው የሰማኋቸው። በዚህ ሰዓት ያንቺ መምጣት ወሳኝ ነው። ነይና የእሷን ውሸት አንቺ እውነት አርግ። እንዴት አርገሽ የልጄን ልብ እንደምትማርኪ እኔ እነግርሻለሁ። ያው እንደተነጋገርነው መጀመሪያ ሰራተኛ ሆነሽ ነው የምትገቢው። በይ ቻው ቻው ቻው። እንዴት ነሽ ጩና? ደህና ነኝ። ጩና ነው አይደል ስምሽ? ትክክለኛ ስሜ ህብስት ነው። ቀና ብለሽ አናግሪኝ እንጂ አጉላይን አፋር ሴት አትምሰይ። ምን እያሉ ነው? አልገባኝም። ምን አስቸኩለሽ? አሁን ሁሉም ነገር እንዲገባሽ ላደርግሽ አይደል እንዴ? ዳግም ለኔ ትልቅ ስጦታዬ ነው። የትኛዋም እናት እኮ ልጇ ስጦታዋ እንደሆነ ይገባኛል። እንዴት አወቅሽ? ወልደሻል? አይ እህቴን እንደ ልጄ ነው ማየት። አጥብቼ ባላሳድጋትም ለኔ ግን ትልቅ ስጦታዬ ናት። ብዙ ጊዜ አስመሳይ ሰዎች አፋቸው ቅቤ ያቀልጣል። ቆይ ባስቸኳይ እፈልግሻለሁ ያሉኝ ሊሰርቡኝ ነው እንዴ? ከልጄ እንድትርቂ ላስጠነቀቅሽ ጭምር ነው የመጣሁት። ከዳግም ማለት ነው? እና ከሱ ውጪ አብረሹ እየተንጓተትሽ ያለሽ ሰው አለ? አብረሹ እየተጓተትሽ? አንድም ልጄ እኮ ወደ ቤቱ አልተመለሰው ግሮሰሪ ለግሮሰሪ ካንቺ ጋር እየተንጓተተ እንደሆነ ሰምቻለሁ። ቆይ ለምንድን ነው እንደዚህ አይነት ንግግር እየተናገሩ ያሉት? ልጄን እኮ ከአምራን ጋር አስቆምኩትኝ እንዳንቺ አይነት አጭበርባሪና ሌባ ላይ እንዲወድቅ አይደለም። እጭ አሁንስ ይበቃውታል። ምን ልታደርጊ ነው? ልደበድቢ ነው? ነይ ደብድቢኛ ነይ። መብቴን ላለማስነካት እንጂ ይሄን ያልስ ባለጌ አይደለም። ለካ ስላንቺ የተነገረኝ ነገር በሙሉ እውነት ነው ማለት ነው። ቆይ ምንድነው ስለኔ የሰሙት? ሌባ እንደሆንሽ ነው። ውሸት ነው? በፊት ቢሆን ኖሮ ልክ ነው ትል ነበር። አሁን ግን ትቻለሁ። ግን ደግሞ እኮ ድመት መልኩ ሳመለውን አትረሳም የሚባል አባባል አለ። እባክዎ እንደዚህ ያድርጉ። እኔ እኮ ዳጊን ካልጠው ሰው መሆን አይመስለኝም። እኔ ሴት ሌባ አይቻላል። ምንም ቢሆን ሌብነት ደስ ባይልም በሴት ሲሆን ግን በጣም ነው የሚያስጠላው። ሲጀመር እኮ ይህንን የሴት ማድረግ ያሳየኝ ከእንደዚህ አይነት ህይወትም እንደወጣ ያደረገኝ ዳጊ ነው። ግን ደግሞ እኮ በስርቆት የተነሳ ታስረሽ እንደነበር ዳግም ነግሮኛል። እሱን እኮ እኔም አልካድኩም። ትላንትና ኮማንደሩ ቤቴ ድረስ መጥቶ ስልኩንና ቦርሳውን እንደሰረቅሽው ሲነግረኝ እንዳዲስ ብሰማው ስለ አንቺ ሌብነት ግድ አስቀድሞ ነበር ነበር። በእርግጥ በራሴ ጉዳይ ቪዚዮን ላስቆመው አልቻልኩም ነበር። እባክዎትን አሁንም አያስቆሙኝ። ገና ህይወትን ሀብዬ መጀመሪያ ነው። ይልቁንስ ማስመሰሉን ተይና ከልጄ የምትርቂ ስንት ልስጥሽ? ምን ጭራሽ ዳጊን በገንዘብ እንድቀይረው እየነገሩኝ? አንቺ ልጅ ችግርሽን ስላወቅኩ ልርዳሽ እያልኩሽ ነው። በእውነት ይህንን ንግግር ከእርሱ አልጠብቅም ነበር።
የዳጊ እናት ባይሆኑ ኖሮ አስቀይሞት ነበር። አንቺ ልጅ አልጨረስኩም እኮ ነኝ እንጂ። ወይኔ ዝናሽ፣ ቆይ ግን ዳግም መቼ ነው አንተ ጦስ የሚለቀኝ? ግን ጭራሽ ካልጠፋ ሴት ከእንደዚህ አይነት አጭበርባሪና ሌባ ጋር እኮ እኔም በገንዘብ ልታታልል ዳጊም በገንዘብ እንድቀይረው ልጠይቀኝ ማለት ነው። አቦች አትሄድም እንዴ? ላስቀይማት እንዴ? የድሮ አጩና ቦን ኖሮ እንዴት እንደማረግሽ አውቃለሁ። ወይኔ ጩና ግን ምን ዋጋ አለው? አሁን ሌላ ሰው ነው። አሁን ጤንነት እንዴት? በመወደው ልጅ እየበላው ካሁን በኋላ በሽታ ያቀኛል ብለህ ነው? ለትንሽ ጊዜ እዚሁንና ቤት እፈልግልሃለሁ። ያኔም እኮ ማስገድዶን ነው እንጂ እጃቸው ውስጥ ገብተን ነበር። በእርግጥ አታሶሸኝ ቤቱን ምንም አልወደድኩትም። በዛ ላይ ደግሞ ምንም አይነት መስኮት የለም። ለትንሽ ጊዜ እዚሁንና ሌላ ቤት እፈልግልሃለሁ። የዛኔም እኮ ማስገድዶን ስለነበር ነው እጃቸው ውስጥ ገብተን ነበር። ለማምለጥ እንዲመች ነው። ፍትህ ሳላገኝ መሞት አልፈልግም። እኔ ብለህ ዳጊ፣ አንተስ ግን ጥንቃቄ እያደረክ ነው? ስመጣ ቀኝና ግራዬን እያዩ ነው የመጣው። በዛ ላይ ደግሞ ፖሊስ ጣቢያ ውስጥ የሚረዳኝ ሰው እየፈለኩ። ከመርማሪ ሰይፈ ሌላ የሚታመን ሰው አለ ብለህ ነው? ሲጀመር እኔ እሱንም እጠራጠራለሁ። መርማሪ ሰይፈ በጣም ጥሩ ፖሊስ ነበር። ብቻ የት ጠፍቶ እንደቀረ ፈጣሪ ያውቅ። ይገርም። መቼም በቃ ደጋ አይበረክትም ማለት ወደ ሌላ ቦታ ተዘዋውሮ ነው የሚሆነው። ኮማንደሩ ጋሎት ሊሆን ይችላል። ዳጊ ሲተነስና በሩን ቼክ አድርግ። እሺ እንቺና ጉርሽ ቼክ አድርገዋለሁ። እንካ ምን ሆነሻል? የኔ ዱርዬ ምን ተፈጥሮ ነው? ምን አለ እናትም ልክ እንዳባት ቢቀበሉ። ይሄ ነገር ከዝኑ ጋር ሳይገናኝ አይቀርም። ሌባ አጭበርባሪ እኮ ነው ያሉኝ። ምን? ከማዬ ጋር ተገናኝታችሁ ነበር? ስልኬን እኮ ከአምራን ወስደው ራሳቸው ነበር ላገኝሽ ያሉኝ። ጭራሽ ልጄን ተይልኝ ስንት ልክፈልሽ አሉ። ምን? ስለዚህ የድሮዋ ዝናሽ ተመልሳ መጣች ማለት ነው? ተረጋጋ የኔ ልጅ። የሆነ ሰው የሆነ ነገር ብሏቸው ሊሆን ይችላል። ማንም ምንም አላላቸው። እንዲሁ የኔ ጥላቻ አድሮባቸው ነው። ቆይ የት አግኝታሽና የት አውቃሽ ነው ጥላቻ የሚያድርባት? እንደኔ አይነት ዱርዬ ለሉል ልጃቸው እንዴት ልትመጥን ትችላለች? ለምን እንደዚህ ትያለሽ ጩና? ከምንም ነገር በላይ ሳብኝ ምንሽ ሆነና? ግን እኮ አንተም በሌለኝ ሴትነት ነው ሴትነትሽ ስቦኛል እያልክ ያለው። ሴትነትን እኮ ፈልገሽ የምታመጪው ነገር አይደለም። ሴትነት ከፈጣሪ የሚሰጥ ስጦታ ነው። አንቺ ደግሞ ያለሽ፣ እኔም ደግሞ ሴትነትሽ ነው ይሰው። ከዚህ በፊት እኮ ወንድ ነው የምትመስይው ብለኝ ነበር። የዋህ ልብ ነው ያለሽ፣ በጣም ስስና ቶሎ የሚሰበር ልብ። ብዙ ሰዎች ደግሞ ይህን ልብ አይታደሉትም። በእርግጥ አንተ ነጩና ነው ወደ ብስት የቀየርካት። እናቴን እኔ እናገራታለሁ። እሺ ተው፣ ትጣላላችሁ። አታስቢ፣ ገና ሳንገናኝ ማንም ሊለያየን አይችልም። እባክህ እንደዚህ እያልክ አጽናናኝ። በቃ እናት ነው እንጂ አባት መታፈር ቀረ ማለት ነው። ቆይ ልጅ ለምን እሺ ብለሽኝ የስነ ልቦና ሐኪም አያሽም? ቆይ ግን እናንተ መች ነው የሚገባችሁ? እሪች ካትበይ። እኔ አላበርኩም። አብደሻል ያልሽ የለም። ካበርኩም ደግሞ ያበርኩት በፍቅር ነው። ለሱ ደግሞ ኪኒን ያስፈልገው። እኛ በዙሪያሽ ያለን ጓደኞች ላንረዳሽ እንችላለን፣ ግን በቃ የግድ አማካሪ ያስፈልግሻል። በፍጹም ልቤ ስላፈቀርኩት ሰው ምን ሊለኝ ነው? ይሄ ፍቅር የጤና አይደለም ሊለኝ ነው? አንቺ ብቻ እሺ በይ እንጂ ሌላው ያስጨንቅሽ። የተቀጠለ ፍቅር ድጋሚ ቢቀጠል መልሶ መበጣሱ አይቀርም ምናምን ሊለኝ። እሱንማ እናንተ እያላችሁኝ አይደል እንዴ? ሌላ ምን ያስፈልገኝ? እባክሽን እሪች ነገሩን ሁሉ ወደ ቀልዳቱ ሰጂው። እናንተ እኮ ናችሁ እየቀለዳችሁ ያላችሁት። እኔ እኮ የምሬን ያፈቀርኩት ፍቅር የሚባለው ታውቂያለሽ። እንዳንቺ ግን የተማዘዘ የለም። እሺ
የኔ ተማዘዘ ከመሰለሽ እንግዲህ አንቺን ፍቅርን አታውቂውም ማለት ነው። እኔ ግን ከኤርሚ ውጭ ሰው አይወጣልኝ። ኤርሚያስ ትላንት ተደብድቦ ነበር፣ ግን ማን እንደደበደበው አላወኩም። ምን? ኤርሚያስን ሰው ደብድቦት ነበር? እርግጠኛ ነኝ የዛች ኤሚ ጦስ ነው። የኤሚን ጦስ ነው የኔም ጦስ ያልሽው? ደግሞ ምን ያደረኩት? የአንቺ ጦስ ገና ልጁን መቃብር ውስጥ ይከተዋል። አንዴ እውነቱን እያወቀች የተደረበችው እሷ ናት። ለነገሩ እሷ ከዚህም በላይ ይገባታል። አሁን ደግሞ ጥላቻሽ ኤሚ ላይ ሆነ። ያን ሁላ ነገር ካደረጋት በኋላ እኮ መልሶ ሲቀርባት ለምን ብላ ጠየቀች። የእውነት ፍቅር ያለው እነሱ ጋር ስለሆነ ነው። አይምሰልሽ። ይልቁንስ ዝም ብሎ የሚጋልባት ፈረሱን የሆነችለት። ቆይ አንቺ እነሱን ትተሽ ለምን የራስሽን ህይወት አትኖሪም? ቆይ ስንት ጊዜ ነው የምነግርሽ? ለካ የራስሽ የምትይው ህይወት የለሽም አይደል? አንደኛዋ ደግሞ ፊቷን ዘብዝፋው ገባች። እንደሆነ ብስጭት ይወዳል። እንኳን ወደ ብስጭቱ መናኸሪያ በሰላም መጣሽ። አሁን ስንታችሁን እንደማስታመም እንኳን አላውቅም። እውነት ለመናገር እኔም የራሴ የሆነ ህመም አለብኝ። አንቺ ደግሞ ምን ሆንሽ? መጀመሪያ አንቺ ምን ሆንሽ? ያኔ አያሳስብም፣ ቀላል ነው። በዛ ላይ ደግሞ ዳጊ አቅፏ ባብሎ አስረስቶኛል። ሆይጩና እዛው ዝርግፍ መልሰሽ ደግሞ እርስት። እኔ እኮ በጣም ታሳዝኝኛለሽ። ቆይ ይልቅ አንቺ ምን ሆንኩ ነው የምትይው? ምን የማልሆነው ነገር አለ? እድሜ ለዛ የተባረከ ዶክተር ህይወትሽን በጥሩ ሁኔታ እያጣጣምሻት ነው። ባይገርማችሁ ማለት ነው ዛሬ ነገ ማታ እራት ልጋብዝሽ አለኝ እኮ። ኧረ እባክሽ። አዎ እውነቴን ነው። ስራሽ እኮ ግን የተራብሻት መሲ። አንቺ ቀልጅቴ። እንደውም ከራቱ ባሻገር ሌላ ትልቅ የምነግርሽ ነገር አለ ብሎኛል። ያንቺስ ጥሩ ነው፣ እኔ ነኝ እንጂ። ቆይ አንቺ ምን ተብልሽ ነው? ከልጄ አናት ላይ ውረጃ አትለኝም መሰላችሁ? አይገርም? ሳላስበው እኮ ነው ትልቅ መርዶ የጣለችብኝ። ማናት ደግሞ እንደዚህ ያለች? የዳግም እናት ናታ። እንዴ ቅድም ስልክሽን ከኔ ወስዳ የደወለችው ለዛ ነበር? ልጄን ለሌባ አልሰጥም አትለኝም መሰላችሁ? እኔማ የሆነ ነገር ባያረጋጋኝ ኖሮ እዛው ልጅሽን አግቢሉላት ነበር። ኤርሚያስን ለመሰለ አጭበርባሪ ግን ትሰጣለች አይደል? ለነገሩ እናትየው አይደለችም ጥፋተኛ፣ ልጅቷ ናት። እቺ ዝም በይ። የእውነቴን ነው፣ ምንም አላመረብሽም። እሺ እቺስ ብትሆኚ ኤርሚያስን የቀረብሽው ለሁለተኛ ጊዜ አይደል እንዴ? ንገሪኝ እስኪ። እውነቴን ነው። አሁንስ ከኔ ጋር መጣላትሽ ነው አምራል። እስኪ እናንተ ደግሞ አቁሙ። የኔን ጉዳይ ከጨረሳችሁ በኋላ ትደባደባላችሁ። አይ እኔስ ከዚህ ብሄድ ይሻለኛል። እና ለዚህሽ ልጅ ነው ሚስጥርሽን የምትነግሪያት? እና ከሷ ውጪ ማማከረው ሰው አለኝ? አሁንም ቢሆን ለኛ ሳይሆን እኮ ለወይዘሮ ዝናሽ ነው እየተቆረቆረች ያለችው። አንቺ ደግሞ ዝም ብለሽ ስመለጠፍ ተወጃለሽ። እንደዛ ለሚጠሏት ሰዎች እኮ ነው ያጎበደደች ያለችው። መድኃኒትሽን አልወሰድሽም መሰለኝ። አንቺ ደግሞ አሁን ውጭልኝ። እና አጉል ስቀባጥሪ ምን ላድርግሽ? ውጭልኝ ያልኩሽ እኮ ነው። ትቀሪያለሽ ብዬ ነበር። አሁን እንዴት ነህ? እድሜ ላንቺ ፋንቴ። አሁንማ እያገገምኩ ነው። ምን አደረኩልህ ብለህ ነው? ልጅህን አመስግን እንጂ። ሌላው ቢረሳ በየቀኑ ጣት የሚያስቆረጥም ምግብሽ ይረሳል። የምር ግን በጣም የተሻለ ነው። ዋሻት በእኛና እኔ መተኛት አልወድም። በቃ አይደል እየተራመድኩም ቢሆን መሞት ነው የሚመስለኝ። እሺ አሁን ሞትን ምን አመጣው? እሺ አንቺ ደስ ካለሽ ግን ተኝቼ ምግብሽን እመገባለሁ። አንተ በዚህ አያያዝ መነሳት የምትፈልግም አይመስልም። ግን የቀረሽ መስሎኝ ማንጎራጎሩን ሁሉ ጀምሬ ነበር። ዘፈን አይገርምሽም? ሰው ለካ የሚያዜመው ሰው ሲናፍቀው። ለምን እናፍቃለሁ? እኔ እኮ በየቀኑ እየመጣሁ ነው። እሺ መጠበቅ ሲሰለቸው ልበለው። ታዲያ ምን አይነት ዘፈን ዘፈንክ? ኧረ በፈጠረሽ ዘፈን ብቻ እንዳትዪ። ምን አለበት? ቆይ በየትኛው ድምፄ ነው የምዘፍነው? ወፍ ሳይሆን ከህንፃ ላይ መስታወት ነው የማረግፈው። ዚምባ ግን በጣም ተጫዋች ነህ። ሜዳው ጠፍቶ ነው እንጂ የወለድል ነበረ። ደግሞ ምንድን ነው ያልሽው? የኮማንደሩ ከባድ ምስጢር የያዘ ፋይል ነው። ምን? ቆይ ምን ሆነሃል ባንዴ እንደዚህ? ምንድነው ምግብ አትበላም እንዴ? አዎ ፍቅር ስለያዘኝ አልበላም። ትክክለኛ ፍቅር እኮ አያከሳም፣ ደግሞ ምግብ አይከለክልም። ከጩና ጋር ፍቅር ስለያዘኝ ምግብ አልበላም እያልኩሽ ነው እኮ። ከዛች አለላይ ነው ፍቅር ያዘኝ ብለህ የምትለኝ? ጩና አለላይ አይደለችም እማዬ። ዝም በል እባክህ ወደዛ። አንተ ከድሮ ጀምሮ አወዳደቀን አታውቀውም። ኑሐሚን፣ አምራን ይኸው
ምናልባት በአባቴ ውጥቼ ይሆናል። ምን አልክ አንተ? ጭራሽ እናትንም እስከ መሳደብ ደርሰሃል። ሀቅ ያንቃል አይደል? ዝም በል አንተ። የሚያንቅ ነገር ይነቅህና ይሄው ያንተ ሀቅ እኮ አገር ያወቃት ሌባ ናት። እማዬ ተጠንቀቂሽ። ከዚህ በኋላ ጩና ሌባ ብለሽ ብትሰድቢያት እና ዋሻው ሌባ አይደለችም? እማዬ ተይ። ለዛውም ከተማው ሙሉ የሚያውቃት ኪስ አውላቂ። እማዬ በፈጠረሽ እሺ፣ እንዳላስቀየምሽ አቁም እያልኩሽ ነው። ኮማንደሩ ቤት ድረስ መጥቶ ነበር። ምን? ኮማንደሩ የሚያውቀው አንተ ሆን ብለህ ስረቂው እንዳልካት ነው። ደግሞ እንዴት ሌላ መከራ ውስጥ ራስን ትከታለህ? ብያት ቢሆንስ? ዳግም እንደዛ እንደማትላት አውቃለሁ። ቆይ አንተ በአባት የምታየው ስቃይ አይበቃም እንዴ? ሰምኛለሽ? ለምወዳቸው ሰዎች የሚደርስብኝ ስቃይና መከራ ለኔ በረከት ነው። እሺ ቆይ ይሄው ከየት የመጣ መስዋዕትነት ነው? ምንም ትርጉም ሰጪው ለኔ ልክ የሆነ ነገር ስለሆነ አይቆጭኝ። መቼም በዚህ ሰዓት ቤተሰባችን ምን ያህል ችግር ውስጥ እንዳለ ታውቃለህ አይደለ? መተኛን እንዴት ሆናችሁ እንዴት ላድርግ ብለህ እንደማለት አንተ ግን ከአባዬ ጋር ነው ይሄን ያህል ጊዜ ያለሁት። በአሁን ሰዓት ደግሞ እሱን መተው አልችልም። ታውቂያለሽ ትላንት አመልጣለሁ ሲል ጥይት ተተኩሶበት ነበር። ዳግም እኔ የምፈራው ለሱ የተተኮሰ ጥይት ላንተም እንዳይተርፍ ነው። ከዛ በኋላ ደግሞ ሌላ የዘላለም ጸጸት። አሁን እዚህ ያለ ነው በጩና ጉዳይ መሰለኝ። እሷ ልጅ ከዚህ በኋላ ምንም ነገር እንድትናገራት አልፈልግም። እና ስለዚህ በኔ ህይወት ምንም አያገባሽም እያልከኝ ነው? ከጩና እውነተኛ ፍቅር ነው ያዘኝ። ወደፊት ላገባት ምፈልጋለች ነች እያልኩሽ ነው ያለሁት። ይሄንን ነገር ደግሞ ሁሉም ሰው አምኖ መቀበል አለበት። ቆይ ግን ዳግም እቺ ልጅ ምንድነው ያስነካች? ፍቅር ነው። ሌላ ምን ልታስነካኝ ትችላለች? አይ የሆነ ነገርማ አድርጋለች። ከዚህ በኋላ በኔና በጩና መሀል ባትገቢ ደስ ይለኛል። እሺ ቻው። እና እንጂ ዳግም አውርተን እኮ አልጨረስንም ገና። ምን አለ ገና ትንሽ ቆይቶልኝ ናፍቆቴን እንኳን ብወጣ። ቆይ አልገባኝም። ምንድነው የሁሉ ዶክመንት? ኮማንደሩ ላይ ያገኘሽውን መረጃ በሙሉ አምጪልኝ ብለኸኛል እንዴ? እማዬ ምንድነው? እንግዲህ አላውቅም። እኔ ተደብቄም እንደሰማሁት አንዳንድ ከሚመጡ እንግዶች ጋር ሲያወራም እንደሰማሁት ከሆነ ኮማንደሩ ትልቅ ወንጀል እየሰራ ያለው አቶ ተፈራ ከሚባለው ሰውዬ ጋር ነው። እሱማ ከዚህ በፊት ነግረሽኛል እኮ። ይሄ ዶክመንት እኮ በህገወጥ መንገድ ከተፈራ ጋር የሰራበት ዶክመንት ነው። ምን? እና ከዚህ በላይ ኮማንደሩን መቀመቅ የሚያወርድ መረጃ አለ? ቆይ አንቺ ይህን ትልቅ ዶክመንት እንዴት ልታገኝ ይቻልሽ? ምን መሰለክ፣ ኮማንደሩ እንደዚህ አይነት መረጃዎችን ካዝና ውስጥ እንደሚቆልፍ ካወቅኩኝ በኋላ መከታተል ጀመርኩኝ። ከዛ አንድ ቀን ስሰማ ይኸውልህ በሶሊያና ልደት ቀን ቁጥር ነው የሚቆልፈው። ከዛ ይሄን ያወቅኩ ቀን ቀስ ብዬ ሰራኩኝና ራሴ ጋር አስቀመጥኩት። ከዛ በቃ ይዤ ልመጣው። የእውነት አንቺ ከጠበቅኩት በላይ ጉደኛ ሴት ነሽ። ምንም አታስብሽ። ዶክመንቶቹን በጠቅላላ ካወጣው በኋላ እንደነበር አድርጌ ነው የቆለፍኩት። እኔ የምለው አንቺ ሞሽ ግን አይጠረጥርም? አንገት የሚያስቆርጥ ትልቅ ነገር እንዳደረግሽ ታውቂያለሽ አይደል? እንዴት ሊጠረጥር ይችላል? ማለት አንዲት ተራ ቤት ሰራተኛ ካዝናን የሚያህል ነገር ከፍታ መረጃ ትወስዳለች ብሎ ያስባል? የእውነት ልክ አልሰራሽም። እምትሰሚውን ንገረኝ አልኩሽ እንጂ ካዝና ክፈች አልኩሽ? ፋንቱ አንድ ነገር ብትሆኚ ጸጸቱን የምችለው አይመስለኝም። የእውነት በጣም ነው የማመሰግነው። መጣል እንዴ ልጄ? እንዴት ነሽ ራይ? አለው እንዴት ነሽ? ጆጆን ትላርግልሽ። ተው ጭራሽ ከሲጋራ ጋር ደግሞ እሱ ሌላ መጥፎ ጠረን ነው የሚያመጣው። ይልቁንስ እንዲሁ ማውራት እንችላለን። የት? እዚህ ማለቴ ቤቱ አልጸዳም ብዬ እኮ ነው። ችግር የለውም ብዙ አልቆይም። ይልቁንስ ልጅሽ የት ነው ያለችው? ኮኪማ አምራን ጋር ናች። ሰራተኛ ሁላ ቀጥራ እየተንከባከበችልኝ ያለችው እሷ ናት። እሱማ አንቺ እንደዚህ ሆነሽ እንዴት ልትንከባከቢያት ትችያለሽ? ራሴን ጣልኩኝ አይደለም። ያለ ኤርሚያስ ምን ያላስጠላኝ ነገር አለ ብለሽ ነው? ራሴን ጨምሮ ማለት ነው። መቼም በኤርሚያስ እና በሌኩማ የተፈጠረው ነገር ሳትሰሚ ቀረሽ አይመስለኝም። ሰምቻለሁ። ሽጉጥ እስከ መማዘዝ የደረሰ ጸብ ውስጥ ነበሩ። ምን? ማን ነው ሽጉጥ የመዘዘው? ሌኩማ ሌላ ማን ሊሆን ይችላል?
ላይኩን እኮ እንደሚታየው አይደለም። ሲናደድ እንደ ራስ ነብር ነው የሚያደርገው። እኔ ሽጉጥ መጠቀማቸውን አላውቅም፣ መደብደቡን ግን ሰምቻለሁ። ለሁለተኛ ጊዜ ነው ኤርሚያስ ላይ ሽጉጥ ሲመዝበት። ድጋሚ ካገኘው ግን ይገለዋል ብዬ እሰጋለሁ። ምን ይገለዋል ነው ያሉት? አሁንም ድረስ ኤርሚያስ እንደምታፈቅረው አይንሽ ላይ ያስታውቅብሻል። ለዛውም ከነፍሴ በላይ ነው። ስለዚህ እሱን ለማግኘት ምንም ነገር ቢሆን ታደርጊያለሽ ማለት ነው? ማለት አልገባኝም። ለምሳሌ ኤሚን ከኤርሚያስ ጋር ማጣላት እስከሚደርስ ሴራ ድረስ ትደርሻለሽ። እኔ ምንም ሴራ አልሸረኩም። እና ታዲያ ከየት አምጥተሽ ነው ያን ነገር ለላይኩን የነገርሽው? ወይዘሮ ዝናሽ አሁን ይሄ ነው ማለት ምንም አያስፈልግም። ይልቅስ ልጆትን ከኤርሚያስ ቢያርቋት በጣም ጥሩ ነው። ሁላችንም እኮ የድሮውን ኤርሚያስ ባህሪ እናውቃለን። የእሱን ባህሪ ያለመለወጥ የማውቀው ብቸኛዋ ሰው እኔ ብቻ ነኝ። እስቲ ለእኔ ሳትዋሽ ንገሪኝ። እውነት ኤርሚያስ እና ሮማንን ወደ መኝታ ክፍል ሲገባ ትሻቸዋል? አዎ በደንብ አይቻለሁ። በአይኔ አይቻቸዋለሁ። ሊያውም ተቃቅፈው ሲገቡ። ሌላ የሚጠይቁኝ ጥያቄ አለ? አሁን የሰጠሽኝ መልስ ትክክለኛ መሆኑን ካረጋገጥኩ ብቻ ይበቃኛል። ያቺ ሮማን የተባለችው ሴትዮ በተደጋጋሚ ለኤርሚያስ ገንዘብ ስትሰጠው ተደብቄ አይቻለሁ። ነገሩ የጥቅም ነው። ያው እሱ ልማዱ ነውና መካዱ አይቀርም። እባክሽ ራሄል እያሰብሽ ተናገሪ። ይሄ እኮ የህይወት ጉዳይ ነው። እኔ እኮ በአይኔ ያየሁትን ነገር ነው የነገርኩት። ይልቅ ልጆትን ነፃ ቢያወጣት ጥሩ ነው። ሁለታችሁ እርስ በርስ ተዋዳችኋል እንዴ? ምን እያልክ ነው ዳጊ? ስለ ኮማንደሩ እያንዳንዱ መረጃ መስጠኝ እኮ እሷ ነች። አይ ምናልባት የተጠራጠርኩት ነገር ኖሮ እዚህ ቤት ውስጥ ደግሞ ሌላ ጣጣ እንዳይመጣብኝ። ቆይ እኔ እና እሷ ብንዋደድ ምን ጣጣ ሊያመጣ ይችላል? ይህን ርዕስ እዚሁ ጋር ልንዘጋው እንችላለን። የያዝነው ዶክመንት ኮማንደሩን እንደፈለግን ልናሾር የምንችልበት ትልቅ መረጃ ነው። አልገባኝም። ቆይ ምንድን ነው እሱ? ይሄ ሰነድ ህገወጥ መድኃኒቶች፣ ህገወጥ እቃዎች እንዴት እንደሚገቡ የሚያሳይ ትልቅ ሰነድ ነው። ምን? በነገራችን ላይ ፋንቱ ናት ህይወቷን ሰጥታ ከካዝና ውስጥ ይሄን ትልቅ መረጃ ይዛ ያመጣችው። ቆይ እኔን ነገር ግን አላም እንዴት ይሄን የሚያክል ሰነድ በፋይል ብቻ ሊቀመጥ ይችላል? ማለቴ እንዴት አላጠፋው? ዳጊ ይሄ ዶክመንት ለሲምባ ትልቅ ዋስትና ነው። ደህና ቦታ አስቀምጡት እሺ። ችግር የለውም። አንቺን ግን እንዴት ብለን እንደምናመሰግን አላውቅም። አሁን ሶሊን የምትንከባከባት አክስት ስላገኘች እኔ እዛ መቆየት ያለብኝ አይመስለኝም። ይሄ ትልቅ ውሳኔ ነው ፋንቱ። ግን አሁን ምትለቂ ከሆነ ኮማንደር የሆነ ነገር ሊጠረጠር ይችላል። እስከዛሬ ለሷ ብዬ ነው የነዛን አውሬ እናትና ልጅ አመልች ይሉት። አሁን ግን ይበቃኛል። እና ታዲያ ከዚህ ወጥተሽ ወደ ልትሄጂ ነው? መቼም ወደ ልጅ ቤት መሆን አለበት አይደል? ከፈለገችም እኛ ማረፊያ እንፈልግላታለን። ፋንቱ እባክሽ አንቺ ትልቅ ምክንያት ከሌለሽ እንጂ ቤተሰቡ አንቺ በመሄድሽ ይጎላል እንጂ ማንም አይቀየምሽ። አውቃለሁ፣ ግን ባካችሁ ተረዱ። እኔ ተመልሼ እዛ ቤት ልገባ አልችልም እኮ። ወደዚህ ተመልሰሽ መግባት ያልቻልሽበት ምክንያት ምንድን ነው? ናሁም ነግሮ ሊሆን ይችላል፣ ግን እኔን እንዳገኘኝ እና ላይኩን ማወቅ የለባቸው። አንቺ እኮ ቤተሰባችን ነሽ። ዳጊ ከዚህ በላይ ባታስጨንቃት መልካም መሰለኝ። እንደውም ብዙ ቆዩ፣ መሄድ አለብኝ። እንግዲህ አደራ ዶክመንቱን በደንብ አስቀምጡት። ምናልባት እንዳላችሁት ይሄ ነገር እኔ እንደወሰድኩት ከተረጋገጠ ለህይወቴ ሁሉ አስጊ እንደሆነ ታውቃላችሁ። አንቺ ምንም አታስቢ። ቆይ እስከ በር ላስወጣሽ። በርሲምባ እግዚአብሔር ይማረክ። ሲመቸኝ ብቅ እያልኩ እንደዚህ እጠይቅሃለሁ። ፋንቱ የእውነት ያንቺን ውለታ እንዴት አድርጌ እንደመመለስ አላውቅም። እንግዲህ ስለ ኮማንደሩ የተለየ መረጃ ካገኘሁኝ መምጣት እንኳን ባልችል ደውዬ አሳውቅሃለሁ። በቃ ሰላም አሉ። ዳጊ እንትኗን ሰጠኝ። ዘንቢሏል። የት ነች? አምጣልኝ። ሲምባ ደህና ሁን። ፋንቱ መጀመሪያ ልክ እንዳየሁሽ ነው መልካምና አሪፍ ልብ እንዳለሽ ያረጋገጥኩት። እኔ የምልሽ እማዬ ተኝታ ነው? ትንሽ አረፍ ብለው ነው።
አንቺ ነሽ ወይስ እማዬ ነች ያረፈችው? በጣም እያማረረች ስለነበረ ነው እንደዛ ያልኩት። እውነት ለመናገር አስቤ አይደለም የተናገርኩት። ምን ነው እማዬ ከመጣች በኋላ ብዙ ሳታስቢ የምትናገሪያቸው ነገሮች በዙ። እውነት ግን እኔ እናንተ ብንጋባ ከእናት ጋር እንደዚህ ነው የምንኖረው? አታስቢ፣ ያኔ እንኳን የሆነ መላ እንፈልጋለን። እና መላውን አሁን ለምን አትፈልግም? አሁንማ የእውነት አልተጋባንማ። አድርግ ነገር ታውቃለህ አይደል? እውነት ለመናገር አሁንማ ድራማው በጣም ተመችቶኛል። ለምን አትይኝም? ለምን አልኩ? ምክንያቱም ከመወዳት ልጅ ጋር ነው ቲያትር እየሰራ ያለሁት። ማለቴ ለልቤ ከመኛት ሴት ጋር። ችግሩ ይሄ ቲያትር መሆኑ ነው። ከንፈራ ላይ ትደርስ ይሆናል እንጂ መቼም አታገባትም። እሱ እንግዲህ እንደ ዳይሬክተሩ ይወሰናል። ዳይሬክተርም አለ እንዴ? እና እማዬ ምን እያደረገች ይመስልሻል? የዳይሬክተር ስራ ተዋሪዎቹን አድርጉ የሚላቸውን ማድረግ ነው አይደለ? እና ዳይሬክተሩ ልጅ ስላላት ልትወልድ ነው ማለት ነው? ያው የውሸት ልትወልድ ትችላለች። ችግሩ እኮ እናት የሚፈልጉት የእውነት ልጅ ነው። እና ድራማው ይበላሽ እና ውለጅ እያልከኝ ነው? እንግዲህ አማራጭ ከሌለ ምን እናደርጋለን? ፋኑኤል ኧረ እባክሽ ስቀልድ ነው፣ አረጋጊው። እንዴ ፊትሽ ባንዴ በርበሬ መሰለኩ። ድሮስ ውለጂ ብትለኝ ልወልድልህ ነው? በእናንተ ቤት ድራማችሁ ያልታወቀ መስሏችሁ ነበር። ምን ማሽ እማዬ አትበለኝ። እናትህን ያጣሃት የዋሻሃት